የሚሞቱት በሩቅ ሰው አይደለም፣ በራሳቸው ሰው ነው የሚገደሉት። ሐቁ እንደዛ ነው። የሚገደሉት ጥፋት ኖሮባቸው አይደለም፣ የሚገደሉት ክርስቲያን ሆነው ስለተገኙ ነው። ሌላ እንግዳ ሰው መጥቶ አይደለም የገደላቸው። ሌላ አዲስ የሆነ ሰው መጥቶ አይደለም ደማቸውን ያፈሰሰው። እዛው የራሳቸው ሰው አብረው ያደጉ፣ አብረው የበሉ፣ አብረው የጠጡ፣ አብረው ለመትረፍም ጭምር ቃሉን ያሰሙ የነበሩ ዛሬ የገደሉትን እንደሚገደሉ ሆነው የሚመጡበት ጊዜ ሰዎች ይመጣሉ። ታያላችሁም ጭምር እግዚአብሔር ያደረገው። ዛሬ ያሳደዷትን ቤተክርስቲያን የሚሰደዱላት ይሆናሉ። ዛሬ የገደሏቸውን ሰዎች መልሰው የሚገደሉ ሆነው ስለ እግዚአብሔር አንገታቸውን የሚሰጡ ይሆናሉ። የተገፋችው ቤተክርስቲያን መግነኑ አይቀር። የፈረሰችው ቤተክርስቲያን ነገ ተሰርታ ከፍ ብላ መታየቱ አይቀር። የናቋት ቤተክርስቲያን ተመልሰው ተንበርከከው ይቅርታ እንደሚጠይቋት አይቀርም። ምንም ጥርጥር የለም። እንደዛ ብንሆን ኖሮ ማን ያሰቃየን ነበር? ማን ይገለን ነበር? ማን እንደፈለገ ሰይፍ እያነሳ አንገታችን ሊያሳርፍብን ነበር? ማንም። ጥፋት ሲደርስብን፣ ነውር ሲደርስብን፣ ግፍ ሲፈጸምብን መግለጫ እንሰጣለን። የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ? ስለ ክርስቶስ የሞቱትን ዜና መስማት የከበደው ሰው እንዴት ቆሞ የጊዮርጊስን ገድል ይሰማ? እንዴት ቆሞ የመርቆሬዎስን ገድል ይሰማ? አይችልም በፍጹም። የፈረሰ ቤተክርስቲያን ይሰራል፣ አይተናል። ክፋት ነውር በገነነበት በተለያዩ ዘመናት ላይ የጠፉብንም መቅደሶች እኮ ሰርተናል። እግዚአብሔር የተመሰገነ ይሁን። ግን የፈረሰውን ሰው መልሰን አግኝተነዋል? የሞተውን ሰው መልሰን ቀስቅሰን አንስተነዋል? ክርስቲያኖች ለሚኖሩባት ቦታ እንደ ዜጎች ይኖራሉ፣ ግን ስደተኞች ናቸው። አይገርማችሁም? ለሚኖሩባት መሬት ዜጎች ናቸው፣ ግን ስደተኞች ናቸው። ስደተኛ ሆኑት ግን መርጠው ነው፣ በሰማይ ስፍራ እንዳላቸው ስላወቁ። ቀጠለ ቅዱስ ጎርጎርዮስ፣ ክርስቲያኖች በምድር ሲኖሩ ይነግዳሉ፣ ያተርፋሉ፣ ይበላሉ፣ ይጠጣሉ። ያን የሚያደርጉት በምድር ስለኖሩ ብቻ ነው። ነገር ግን ሁሉንም ደግሞ ይንቁታል። በቃ ክርስቲያን መሬት ላይ ሲኖር ክርስቶስ በመሬት ላይ ሲኖር ያደረገውን ነገር በሙሉ እያደረገ ለመኖር ራሱን ነው ማዘጋጀት መቻል ያለበት። እንደዛም ሆኖ ነው መሰራትምና ማደግ ያለበት። እንደዛ መሆን እንድንችል እግዚአብሔር ሁላችንንም በቸርነቱ ይርዳን። ስሙን መሸከሙንማ ሁሉንም ተሸክመናል። ነገር ግን ግብሩን የከበደን አሁን መኖሩ እንዳልኳችሁ ነው። እንኳን መከራው ከሩቅ ሆኖ ተሰምቶ ቀርቶ ቅርብ ያለነው ሰዎች እንኳን መስማት አንፈልግም፣ ያንገሸግሸናል፣ ሰለቸን እንላለን። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ? የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ? ይህ በጣም ከባድ እኮ ነው። በነገራችን ላይ ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍላል፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። በጣም ነው የሚያሳዝነው እኮ እውነት። ለስሙ ደግሞ ሰማዕታትን እንዘክራለን እንላለን። የሰማዕታትን ዜና ቤተክርስቲያን የምትዘክረው ስዕላቸውን ስላ ብቻ አይደለም፣ ገድላቸውን እያነበበች እንዴት እንደኖሩን ጭምር በማሰማት ነው። ስለ ክርስቶስ የሞቱትን ዜና መስማት የከበደው ሰው እንዴት ቆሞ የጊዮርጊስን ገድል ይሰማ? እንዴት ቆሞ የመርቆሬዎስን ገድል ይሰማ? አይችልም በፍጹም። ጊዮርጊስ የሞተለትን መርቆሬዎስ ሕይወቱን የሰጠለትን አምላክ እኮ ነው ዛሬም ድረስም ጭምር ክርስቲያኖች በየቦታው ሕይወታቸውን የሚሰጡለት። የነሱን ዜናማ መስማት እንዲያውም ጥብዓትን የሚጨምረው፣ እንዲያውም ሕይወትን ነው ጭምር የሚያሞቅ። የነሱን ዜና መስማት እንዲያውም ከምንኖረው ከንቱ ሕይወታችን ባለፈ ለካ ሌላ ትርጉም ያለው ሕይወት እንዳለ እንድናውቅ ነው የሚያደርገን። እኛ አሁን የምንኖርበት ዓላማ እውነት የሚያስኖር ይመስላችኋል? እነሱ ግን ሊኖሩበት የመረጡትም ሊሞቱበትም ጭምር የወደዱት ዓላማቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እውነት እግዚአብሔር ስሙ የተመሰገነ ይሁን። ይህን ማየት እንድንችል ራሱ ያደረገን ክርስትና የለም ብለን ደፍረን እንዳንናገር፣ ስለ ክርስቶስ የሚኖሩ ሰዎች የሉም ብለን እንኳን አፋችንን ሞልተን እንዳንናገር የሚያደርገን ብዙ ምክንያት ይሰጠናል። ብዙ ምክንያት። ከነዛ ሁሉ ምክንያት ትልቁ ምክንያት ግን እንዳልኳችሁ ልክ የወይኑ ባለቤት ስፍራ ነቢያቱን የቀደሙትን አባቶችን ልኮ ሰዎቹ በአጸፋው ሞትን እንደፈረዱባቸው ሁሉ ምናልባት ከሰሙ ምናልባት ካዳመጡ ብሎ ልጁን ላከላቸው ይላል። ልጁን ሳይውት ግን ጭራሽ ተናደዱ አለ ቅዱስ መጽሐፍ። ጭራሽ ተናደዱ። እንዲያውም ልጁ መሆኑ ራሱ ወራሽ እንደሆነ ያስታውቃል። እውነት ነው። ሊወርስ የሚችል ወራሽም ሆኖ ሊገኝ የሚችል የአባትን ንብረት ልጅ ሊሆን ስለሚችል
ስለዚህ ልጁን እንግደለው አሉ። ልብ ብላችሁ ስሙ። ለመግደል ምክንያታቸው አንደኛ ልጁ ስለሆነ ነው፣ ቅርበት ስላለው ማለት ነው። እየሰማችሁ ነው? ግን ቅርበት ስላለው ማለት ነው። የሩቅን ሰው በምን አድርጌ ምሳሌ ልስጣችሁ? ለምሳሌ ቤታችሁ ውስጥ አክስት ሲሞትና ወይ አጎት ሲሞትና ልጅ ሲሞት ያለው ልዩነት ተመሳሳይ ነው ወይስ አንድ ነው? ተመሳሳይ ነው ወይስ ይለያያል? ይለያያል እኮ። የሩቅ ዘመድ ሲሆን ወይም የስጋም ዘመድ ሆኖ እንደ ራሳችሁ እንደ ልጅ ሊሆን ግን አይችልም። ልብ ብላችሁ ስሙ። ጠላቶች የሆኑት የወይኑን ስፍራ ለማስተካከል ተሰይመው ልጁን ለመግደል የወሰኑት ሰዎች ቦታውን ለመውረስ ካላቸው ፍቅር ብቻ አይደለም፣ እርሱን በመግደል አባትየውን የበለጠ እንደሚያሳዝኑትም ጭምር ስለሚያውቁ ነው እንጂ። ስለዚህ እንግደለው ብለው ተማከሩ። በሁለተኛው ግልጽ የሆነው ምክንያታቸው ደግሞ እርሱን ከገደልን ወራሹንም ጭምር ካወጣን ባለቤትነቱ የቦታው የኛ ይሆናልን ብለው ጭምር ስላሰቡ ነው። ልጁን ያዙት፣ አሰቃዩት፣ አንገላቱት፣ ዋጋም ጭምር አስከፈሉት። ከነቢያት በኋላ የወይን አትክልት ስፍራ ለተባለች ለእስራኤል ለሕዝብ ሁሉ የተላከው ልጅ የሚባለው ዛሬ በዓሉን የምናከብርለት ቸሩ መድኃኔዓለም እግዚአብሔር አምላክ ክፋታችንን አይቶ እግዚአብሔር አምላክ ለላካቸው መልእክተኞቹ ለነቢያትና ለቅዱሳን የሰጠነውን ግብረ መልስና ክፋት ተመልክቶ ክፋትን በክፋት ሊመልስብን አልወደደም። እንዲያውም የበለጠ ደግነቱን አሳየን እንጂ፣ እንዲያውም የበለጠ ፍቅሩን አሳየን። ልጁን ሊሰጠን ወደደ። ጌታችን ኢየሱስ ክርስቶስን ልጁን የሰጠን። ይሄ ልጅ ተብሎ የተጠቀሰው በነገራችን ላይ እኛው ራሳችን ጠምዝዘን ስለ ክርስቶስ እንዲናገር ስላደረግነው አይደለም። ቅዱስ ቃሉ ልጁ ተብሎ የተጠቀሰው በወንጌል ስፍራ ላይ ተደጋጋሚ ብትፈልጉ የምታገኙት ጌታችን ኢየሱስ ክርስቶስን። ሌሎቻችን ለእግዚአብሔር ያለንን ልጅነት ቅዱስ መጽሐፍ ሲናገር ልጆች እያለን የሚጠሩ እስኪ ልጆች በሉ። አዎ እኛ ስንጠራ ልጆች ተብለን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ሲጠራ ልጅ ተብሎ ነው። ልዩነት ስላለው ነው። እኛ ልጆች የተባልነው ልጅነታችን የጸጋ ስለሆነ ነው፣ የስጦታ ነው። ልጅ አለመባልም እንችላለን እግዚአብሔርን አባት እንዲሆነን ካልመረጥ ነው። ጌታችን ኢየሱስ ክርስቶስ ግን ልጅ ተብሎ ሲጠቀስ የባህሪ ልጅነት ነው። ማንም ሊነጥቀው የማይችል ማለት ነው። ማንም ሊወስድበት የማይችል ልጁ ተብሎ የሚጠቀሰው እርሱ ነው። ጌታችን ኢየሱስ ክርስቶስ ሲጠመቅ የባህሪ አባቱ እግዚአብሔር አብ በሰማይ ሆኖ ሲናገር ሲመሰክር የመሰማ ነው። የምወደው ምኔን ያለው ልጄን ያለው የምወደው ልጄን ያለው በደብረ ታቦር የማርቆስ ወንጌል ምዕራፍ 9 ላይ ብርሃነ መለኮቱን ሲገልጥ ለደቀ መዛሙርቱ ሲያሳይስ ያው የባህሪ አባቱ እግዚአብሔር አብ ምን ብሎ ነው የምወደው ምን ያለው ልጄን ያለው። ስለዚህ ልጁን ላከላቸው የተባለው ክርስቶስ ነው፣ ሌላ ማንም አይደለም። ለተላከው ልጅ ግን የወይኑ አትክልት ስፍራ ጠባቂዎች ሰራተኞች ተብለው የተሰየሙት ግን የሰጡት ግብረ መልስ የተለየ ነበር። እንግዲህ ተመልከቱት ክርስቲያኖች፣ የወይኑ አትክልት ስፍራ በቁመናው በጅማሬው ማለት ነው ትርጉሙ እስራኤላውያን ናት አለ። ለእስራኤል እግዚአብሔር አምላክ ነቢያትን ላከ። ከተላኩት ነቢያት በላይ ግን የነቢያቱ ትርጉም እንዲገባቸውም ያጠፋቸው የገደሏቸው ዋጋ ያስከፈሏቸውም ጭምር የበለጠውን ነገር እንዲረዱ ልጁን ሰደደላቸው። ሁለተኛው የወይን አትክልት ስፍራ የተባለችው የተሰበሰብንባት ቤተክርስቲያን ናት። ቅጥር ቀጠረላት ማለት የቤተክርስቲያን ቅጥሯ ስርዓቷ ነው። መጭመቂያ ማሰላት የተባለው በነገራችን ላይ ሰማዕታትን ነው። ታውቃላችሁ? ወይን ፈሳሽን ሊሰጥ የሚችለው በመጭመቂያ ውስጥ ገብቶ ሲጨመቅ ነው አይደለም? ረጉድ ነው አይደለም? ነው፣ ምንም ጥርጥር የለውም። ለቤተ ክርስቲያን አይገርማችሁ? የወይኑ አትክልት ስፍራ ጠባቂ ለወይኑ ስፍራ መጭመቂያ ያዘጋጀላት እንደተባለው ሁሉ ለቤተ ክርስቲያንም መጭመቂያዋ የሰማዕታት ደም ነው። እንደሚኖር ማሳያ ማለት ነው። የምንሰማው ቃል እግዚአብሔር የምንሰማው ስብከት እንዲሁ ቃል ብቻ አይደለም፣ ንግግር ብቻ አይደለም፣ ትምህርት ብቻ አይደለም። የሚኖረው ሰው አለ፣ መርጦ የሚኖረው ማለት ነው። እነሱ የሚጨመቁበት እነሱ ተጨምቀውም ጭምር የወይን ዘለላ ምንድነው ፈሳሹን እንደሚሰጠው ሁሉ እነሱም በመከራ ውስጥ በመኖር ደማቸውን በማፍሰስ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ምስክር ይሆናሉ። ቤተክርስቲያን ውስጥ ያለው መጭመቂያው የተባለው ሰማዕታቶች ናቸው ውስጥ የሚኖሩት። ቅጥሯ ስርዓቷ ነው። ማማ የተባለው ጌታችን ኢየሱስ ክርስቶስ ነው። አንድም ማማ ተብለው የሚጠቀሱት ካህናተ ቤተክርስቲያን ናቸው። ስልጣናቸው ከፍ ያለ ሰማያዊ የሆነና ረቂቅ የሆነ ማለት ነው። ለሀገሩ ለእስራኤል
ዞሮ ለሚያስተምርባት ስፍራ ምንም እንዳላጎደለባት ቤተክርስቲያን ውስጥም ክርስቲያኖች ምንም አላጎደለባትም። ልብ ብላችሁ ስሙ። መከራው፣ ችግሩ፣ ጭንቁ የምንሰማው ክርስቲያን ስለሆነን ብቻ ብዙ የሚደርስብን ነገሮች እግዚአብሔር ያጎደለብን ነገር ኖሮብን አይደለም። ምንም የጎደለብን ነገር የለም። ምናልባት ለዚህች ቤተክርስቲያን የጎደለባት ነገር ቢኖር ቃሉን ሰምቶ የሚኖርላት ሰው፣ ሌላ ምንም የጎደለባት ነገር የለም። ከቅጥርም ከስርዓትም ስርዓትን ያላት እናፈርሰዋለን እንጂ እንደፈለግነው እኛ። ከአገልጋዮችም አገልጋዮች ነው ያላት፣ ንጹሃን ሆነው ህይወቷን የሚሰጡላት፣ በደንብ አድርገው የሚኖሩላት። ከመጭመቂያ ውስጥ ያሉ ሰማዕታት ከሰማዕታትም በደንብ ነው ያሉላት፣ ዘወትር ሊሞቱላት አንገታቸውና ህይወታቸውን የማይሰስቱላት። አልኳችሁ ከቤተ ክርስቲያን የጎደለ ነገር ቢኖር እኛ ነን። እንደተሰበከልን ያልኖርነው፣ እንደተነገረን ያልፈጸምነው፣ እንደምንሰማው ለመኖርንም ጭምር ያልፈቀደንና ያልወደድን ማለት ነው። አሁን እንኳን በዚህ ሁሉ ውጣ ወረድ፣ አሁን እንኳን ባለንበትና በምንሰማው መልካም ባልሆነ ዜና ውስጥ እንኳን ሆነን እኮ እንደው ስለ ራሳችን ብለን መቀየር እንኳን ቢከብደን ስለ ቤተ ክርስቲያን ብለን እንኳን እኮ አንገትም አንደፋነን። እኛ ደፋሮች እኮ ነን። እውነቴን እንደምነግራችሁ ደፋሮች፣ ኃጢአታችን ግድ የማይሰጠን ማለት ነው። በደላችንና ነውራችን ምንም ነገር የማይከብደን። እውነቴን እኮ ነው የምላችሁ። እንዴት የራሳችን ኃጢአት ለራሳችንስ እሺ አይከብደን? ለምደነው ነው እንበል። የኛ ኃጢአት ለሀገር ለወገን ለራሳችን ለሆኑ ለቤተ ክርስቲያን ሰዎች ዋጋ ያስከፈለ መሆኑን እንኳን ስናውቀው እንዴት እግዚአብሔር ፊት ራሳችንን ዝቅ ማድረግና ማረን ማለት ይከብደናል? ጸሎት እኮ ተለምነን የምንጠራበት አይደለም። እኛው ራሳችን ተሰብስበን እንጸልይ ብለን የምናነሳው ነው እንጂ ጥሪ እኮ ነው። ክርስቲያኖች ምን እናርግ ነው ታዲያ የሚባለው? መፍትሄው ከእርሱ ነው ከተባለ፣ እግዚአብሔር ነው መልስ የሚሰጠን ከተባለ እርሱን የምንጠራው በምንድን ነው? እሺ መልሱልኝ። በጸሎት እኮ ነው። ሌላ በምን ልንጠራው እንችላለን? ድረስልን ብለን በመጣራት ነው። ሌላ በምን ልንጠራው እንችላለን? ህይወታችን መስተካከል አለበት ክርስቲያኖች። እውነቴን ነው የምላችሁ። እዚህና እዛ ያለነው ሰዎች ምንም የሚለየን ነገር የለም። እዛ ያሉት ክርስቲያኖች እየሞቱ ያሉት፣ እዛ ያሉት ክርስቲያኖች ዋጋ እየከፈሉ ያሉት የሚያስገድል ምክንያት ኖራቸው አይደለም። እኛ እዚህ ያለን የምንኖር ሰዎች ደግሞ የሚያስኖር ምንም ጽድቅ ተገኝቶብን አይደለም። እነሱን የሚያስገድል ምክንያት እኛን የሚያስኖር ምን ነገር አለ? እንደውም ተገላቢጦሽ ቢሆን ነው እንጂ እዚህማ ክፋትን ሊያስነሳብን እኛ ራሳችን ላይ አጸፋው ሊመለስብን የሚችል ብዙ ኃጢአት አለብን፣ ብዙ ክፋት አለብን፣ ብዙ ነውር አለብን። እግዚአብሔር የሚያውቀው ከዛም አልፎ እኛው ራሳችን የምናውቀው ማለት ነው። ቦታ ካለየን በቀር ምን የሚለየን ነገር አለ? መስተካከል ካለብን መስተካከል አለብን ክርስቲያኖች። እውነቴን ነው የምላችሁ። ሁላችንም ያጠፋነውን የሳትነውን ያጎደልነውን ይጠቅማል ብለን ነገር ግን በዘለቄታው ቤተክርስቲያኒቷን እየጎዳት ያለውን ነገር በሙሉ እውነቴን ነው የምላችሁ መስተካከል አለብን። በቃ ያፈረስናቸው ህጎች በሙሉ የናድናቸው ስርዓቶች በሙሉ ችግር የለም ብለን ገሸሽ ያደረግናቸው የቤተክርስቲያን ህይወቶች በሙሉ ዛሬ መተው ዋጋ እያስከፈሉን ያሉት እነሱ ናቸው። ሌላ ምንም ነገር አይደለም ክርስቲያኖች፣ እነሱ ናቸው። የትናንትና ኃጢአቶቻችን ማስተካከል ያልመረጥናቸው እንዲያውም ለምደን ጭራሽ እንደ ስርዓት እያደረግን ለመኖር የወደድናቸው ዛሬ ዋጋ ያስከፍሉናል። ካላስተካከልናቸው ነገም አያቆምም፣ ነገም ይቀጥልብን። ስለዚህ ቢያንስ እንኳን መፍትሄ እንፈልግ ብለን፣ ቢያንስ እንኳን እናስብ ብለን፣ ቢያንስ እንኳን ከኛ ምን ይጠበቃል ስንል ከኛ ምን ይጠበቃል የሚለው ጥያቄ መልሶ የሚጀምረው ከየግለሰብ ከራሳችን። ከገሌ የሚጠበቅበትን ካላወቅ ካንተና ከኔ የሚጠበቅበትን ልንገር፣ ንስሐ እንግባ፣ ክፋት መስራታችንን እንመን። ለወደቁት ሰዎች ደርሰን ለማንሳት እጆቻችን ባይዘረጉ ሊያነሳቸው ወደሚችል እግዚአብሔር እጆቻችንን እንዘርጋ፣ ልባችንን እንክፈት። ቢያንስ ይሄንን አንድ ሰው ማድረግ ይችላል፣ ሌላውን ብንቶ ማለት ነው። ልጁን ለደደላቸው፣ ልጁን ላከላቸው፣ ሰደደላቸው። እነሱ ምንም ቁም ነገር አልነበረም። እንዲያውም የምታስታውሱ ከሆነ ነቢያትን ካሰቃዩበት፣ ነቢያትን ከበደሉበትና ነቢያትን ዋጋ ካስከፈሉበት በላይ ክርስቶስን ዋጋ አስከፍለውታል። አሰቃይተውታል፣ ገርፈውታል። በአንድ ፍርደኛ ሊደረግበት የማይገባውን ነገር በሙሉ በአምላካችን አድርገውበታል። መግረፍ ብቻ አይደለም፣ ውሃ እንዲጠማ አድርገውታል። መስቀል አሸክመውታል። ራቆቱን እርቃኑን ሆኖ ሀፍረት እንዲሰማው አድርገውታል። ሰው ሁሉ ማየት እንዲችል፣ ሰው ሁሉ መመልከት እንዲችል በመስቀል ላይ ከፍ አድርገው ሰቅለውታል። እውነተኛ የሆኑ ክርስቲያኖች አድራሻቸው ጎልጎታ ላይ ነው። እውነተኛ የሚኖሩ ክርስቲያኖች የሚታዩት ከመስቀሉ ስር ነው። ስለ አምላካቸው መከራ እየተቀበሉ ማለት ነው።
እኔ ክርስቲያኖች ስለ እግዚአብሔር ቢያንስ እንኳን እምላችሁ ስለ ስሙ መሞት ቢከብደን ስለ ስሙ መኖር እንዴት ይከብደናል? ቤተ ክርስቲያን ሆነን እግዚአብሔር ጋር አብረን መኖር የምንችልበት ጥሪ እየተሰማ ቅዳሴ እየተቀደሰ ቅዱስ ቁርባን እየተሰጠ የንስሐ አባቶች ቆመው በቅዱስ ቤተ ክርስቲያን ቅጥር ግቢ ውስጥ እያሉ ሞቱን መጀመሪያ ምን አስመኘህ? መኖሩን እስኪ መጀመሪያ ልመደው። እኔ ለሃይማኖቴ ሞታለሁ ትላለህ። ኧረ መኖሩን መጀመሪያ እስኪ ጀምረው። እንዲሁ ዝም ብሎ የሚሞት ይመስልሃል? እንዲሁ ዝም ብሎ አንገት የሚሰጥ ይመስልሃል? አይደለም። ክርስቲያኖች መኖር የጀመረ ሰው ነው ለመሞትም ጭምር የሚቸኩለው። እኛ እኮ ከሩቅ የሰማነው ሞት ከሩቅ የሰማነው ሰይፍና ስለት እዚህ ቢመጣ እግዚአብሔር ነው የሚያውቀው ማናችን እስከ መጨረሻው ድረስ ልንጸና እንደምንችል። መኖርን ያለመደ ሰው እንዴት ለመሞትም ጭምር ይቸኩላል? አልኳችሁ እኮ ክርስቲያኖች ስለ እግዚአብሔር ለመሞት ከመመኘታችሁ በፊት መጀመሪያ ስለ ክርስቶስ መኖርን መናፈቅ መቻል አለባችሁ። የዛን ጊዜ ላይ ገዳይ እስኪመጣም አትጠብቁም። እናንተው ራሳችሁ ለመሞትም ጭምር ትንደረደራላችሁ። ለምን ይመስላችኋል ዘመነ ሰማዕታት ሲያበቃ መነኮሳት በረሃውን በሙሉ ያጥለቀለቁት? ሰይፍና ስለቱ ሲቀር የሰላም ዘመን መጣ ተብሎ በቆስጠንጢኖስ ሲታወጅ እኮ ደም ስለ ክርስቶስ ማፍሰስ በግድ ቀረ ብለው አገር ሰላም ብለው አልተቀመጡም። ሕይወታቸውን ለክርስቶስ አሳልፈው ስለሰጡ መከራውን ለመሳተፍ እንዲያውም የበለጠ ጭንቅ ወደሚገኝበት ወደ በረሃው እየሸሹ ገቡ እንጂ ሰማዕትነቱ ሲቀር ሰማዕትነቱ እየቀረ ሲመጣ ምንኩስናው እያበበ እየሰፋ መጣ። ምክንያቱ ይሄ ነበር፣ ስለ ክርስቶስ መኖርን መናፈቅ ማለት ነው። ልጁ የሞተላቸው ልጁንም ጭምር እንዲሞት ከመላኩ በፊት መጀመሪያ እኮ ክርስቶስ አብሯቸው እንዲኖር ነው የተደረገው። እየሰማችሁ ነው? ክርስቶስ ከመሞቱ በፊት አብሯቸው ነበር አልነበረ? ነበረ፣ ኖሮ ነበረ። ሕይወትን እንዴት መመላለስ እንዳለባቸው አሳይቷቸው ነበር። ሕይወትን ካሳያቸው በኋላ ነው ሞትንም ጭምር ያሳያቸው እንጂ ሞትን አሳይቷቸው አልነበረም መጀመሪያ ያስደነገጣቸው። እኛም የሚመጣውን ሞት የምንፈራው መጀመሪያ መኖሩ ስለከበደን ነው። የሚከብድም ሆኖ አይደለም ስላልመረጥነውም ጭምር ነው። ማናችንም እውነቴን እንምላችሁ ክርስቲያኖች ቆመን አንቀርም። በአንድም ይሁን በሌላ መንገድ መሞታችን አይቀርም። ግን አደራ መርሳት የሌለባችሁ እንዲሁ ኖረን እንዲሁ እንዳንሞት ግን መፍራት አለብን በጣም። እንዲሁ ዝም ብለን መኖር እንዲሁ ዝም ብሎ መሞት አያዋጣም። ስንኖር የእውነት ለክርስቶስ መኖር መቻል አለብን። በቃ ስንሞትም ስለ እግዚአብሔር ብለን መሞት መቻል አለብን። በቃ እንደዛ መኖርን ነው መናፈቅ መቻል አለብን። ልጁን ሰደደላቸው። የሰደደውን ልጅ ደግሞ እንዳልኳችሁ ክርስቶስን ይበልጡኑ መከራ ያበዙበት፣ ይበልጡኑ ስቃይ ያበዙበት። ስለዚህ ምን ይደረጋል አላቸው። ጠያቂውን መልሶ ለራሳቸው ነው የጠይቃቸው በነገራችን። ስለዚህ የተሻለው ነገር አሉ ፈሪሳውያን። እያወቁት እኮ ነው ደግሞ መልሱን የሚሰጡት። እያወቀ ጥፋት የሚያጠፋ ሰው አለ ማለት ነው። አያችሁ፣ እያወቀ ማለት እየጠነቀቀ ምን እንደሚደርስ አጸፋውን እያወቀ በደል የሚበድል ሰው አለ። ልክ እንደኛ ክፉን በክፉ መንሳት አለበት። እንደሱ መነጠቅ አለባቸው። ፍሬውን መልሶ ሊሰጥ የሚችለው ጋር መሰጠት አለበት ተባለ። እውነት ነው። ግን እግዚአብሔር ቤተ ክርስቲያንን ከኛ ወስዶ ለማን ይስጣት ታዲያ? ክርስቲያኖች የወይን አትክልት ስፍራ ያልኳችሁ ቤተ ክርስቲያን ናት ብያችኋል። እነዚህ ሰዎች የወይኑን አትክልት ስፍራ ወስደህ አሊያ ደግሞ ሰራተኞቹን አስወጥተህ ትርፋማ ለሚሆንበት ሰው ነው መመላለስ ያለበት አለ። እንግዲያውስ እግዚአብሔር የኛን ከንቱነት አይቶ ቤተ ክርስቲያንን አይወስድብን። ትርፋማነታችን እስከየት ይመጣል? እሷ ከሄደች እኛንም አይነቅለን። በሌላ ቦታ ፍሬያማ ልንሆን አንችልም። በዚህ ሳምንት ከግንቦት 23 ጀምሮ እስከ ፊታችን እሑድ ቤተ ክርስቲያን ስለ መንፈስ ቅዱስ ነው የምታስተምረው፣ ስለ ፍሬያማነት ማለት ነው። እግዚአብሔር በሕይወታችን ውስጥ ሲኖር ስለሚታይባቸው ነገሮች ማለት ነው። የወይኑ አትክልት ስፍራ ላይ የተተከሉት በሙሉ ፍሬያማ ሊሆኑ ግድ ነው። ቤተ ክርስቲያን ውስጥ ያለ ሰው በሙሉ ፍሬ ሊኖረው ግድ ነው። ስለ ክርስቶስ መኖርን ብቻ አይደለም ትዕግስት ሊኖረው ግድ ነው። እግዚአብሔር እኛን በታገሰ ልክ እኛም እሱን መታገስ አለብን፣ መለመን መቻል አለብን። እውነቴን የምላችሁ ክርስቲያኖች እኛ በሕይወታችን ስንኖር ኃጢአት ስንሰራ በቅጽበት ያላጠፋን አምላክ እኮ ነው ዛሬ ስንጠራው ዝም አለ ብለን ደግሞ የምናጉረመርምበት። አንተ ስትጠራው ቶሎ መልስ ቢሰጥህ ማለት እኮ በተገላቢጦሽ ሳጠፋን በዛው ቅጽበት አጥፋኝ ነው። ስለ ኃጢአት የታገሰ እግዚአብሔር ጸሎታችንንም እየሰማ ዝም ያለበት ምክንያት አለ። ጥቅም አንሶት አይደለም፣ ክብር ይግባውና እንደዛም ተብሎ አይነገርለትም። እውነቴን እንምላችሁ ክርስቲያኖች ይህ ታሪክ ላይ ራሱ ቅዱስ ጎርጎርዮስ ሲያስተምር ምን ይላል መሰላችሁ? ለአንዳንዶች ይላል ለአንዳንዶች
በተለይ የወይኑ ባለቤት ስፍራ እግዚአብሔር መሆኑ እግዚአብሔር እንደመሆኑ ሁሉን አዋቂነቱን ቅዱስ ጎርጎርዮስ ሲናገርና ይጠይቃል። ይሄንኑ ጥያቄን እናንተን ልጠይቃችሁ እየሰማችሁ መሆን ማወቅ ስለምፈልግ የተላኩት ሰራተኞቹ ከመላካቸው በፊት እንደሚሞቱ እግዚአብሔር ያውቃል አያውቅ? መልሱ እንጂ በሚገባ። ደግሞስ ሲልክ እንደሚሞት ያውቃሉ አያውቁ? ያውቃል እሱ። እሺ ጥሩ። ልጁንስ ሲልክ ለልጁ እንደማይመለሱና የባህሪ ልጁ ጌታችን ኢየሱስ ክርስቶስንም እንደሚሰቅሉት ያውቅ? ለምን እያወቀ ይሄንን አደረገው ነው ጥያቄ። አቅም ስለሌለው ነው አይደለም። ወደፊት የሚመጣውንስ ነገር ስለማያውቅ ነው አይደለም። ያውቃል አላችሁኝ? ያውቃል፣ እውነት ነው። እግዚአብሔር አምላክ አቅም አንሶት አይደለም። ክፋት የሚሰሩ ሰዎች ክፋት ከመስራታቸው በፊት የሚሰሩትን ክፋት ያውቀዋል ጠንቅቆ፣ በደንብ አድርጎ ነው የሚያውቀው። ዝም የሚለው ክፋቱን የሚቀበሉት ሰዎች እንደኛ ከክርስቶስ ጋር በሞት ህይወታቸውን እንዲያሳምርላቸው ለቤተ ክርስቲያን ዘወትር ማህፀነ ለምለም ሆና ሰማዕታትን እንደምትወልድ እንድናውቀው ነው ለኛ። ክፋት የሚሰሩትን ሰዎች ክፋታቸው ውስጥ እያገባ ወደ ኋላ የማይመልሳቸውም አይደለም። አንዳንዴ ያረጋዋል እግዚአብሔር፣ ሌላውን ጊዜ ላይ ዝም ሊል ይችላል እግዚአብሔር። ዝም የሚለው ግን አልኳችሁ አቅም አንሶት አይደለም። ክፋቶችም የሚሰሩት ልክ ደግ እንደሚሰሩት ነፃ ፈቃድ አላቸው። ይሁዳ ክርስቶስን አሳልፎ እንደሚሸጠው ጠንቅቆ እያወቀ አይደለም የነበረው። ዝም ብሎ ነበር። አሳልፎ ልክ ነገረው አልነበረ? ተው እያለ እየተናገረ አልነበረ? ተናግሮታል እኮ በተደጋጋሚ። ይሁዳን እንዳይሸጠው፣ ይሁዳ ክፋት እንዳይሰራ፣ ይሁዳ ኃጢአት እንዳይሰራ በደንብ አድርጎ ደጋግሞ ነግሮታል። ነፃ ፈቃዱን አልገፈፈው። ዛሬም ክፋት የሚሰሩትን ሰዎች ክፋታቸውን እያወቀ እንዳይሰሩት ይናገራል እግዚአብሔር። አልሰማም ካለ፣ አላዳምጥም ካለ፣ አሻፈረኝ ካለ ግን በኋላ ላይ የሚመጣውን ደግሞ በጸጋ መቀበልም ግዴታ አለበት። እግዚአብሔር አምላክ የቁጣውን በትር አንስቶ እርሱም ደግሞ መልስ ሰጣለሁ ካለ ለማዳመጥ ዝግጁ መሆን መቻል አለበት ማለት ነው። ክርስቶስ ከዛ በኋላ ይሄንን ሲነግራቸው አይ የወይኑ አትክልት ስፍራ መነጠቅ አለበት፣ ሰራተኞቹ መለወጥ አለበት ብለው ራሳቸው በራሳቸው ላይ ፈረዱ። እኛም እውነት ራሳችን ላይ ለመፍረድ እግዚአብሔር በቸርነቱ ይርዳል። ከእግዚአብሔር የፍርድ ዙፋን ፊት ሳትቆሙ ክርስቲያኖች እናንተው ራሳችሁ ከእግዚአብሔር ፊት አሁን ቆማችሁ ራሳችሁ ላይ ፍረዱ። ንስሐ ግቡ ማለት ነው። በቃ ንስሐ እንግባ። በደል መስራታችንን እንመን። ምንም ደስ የሚያሰኝ ምንም የሚያኩራራ ምንም አንገትን ቀና አድርጎ የሚያስኬድ ነገር የለንም። ምንም እውነቴን ነው የምነግራችሁ። ይሄን የምላችሁ ሟርት ስለሆነ፣ ይሄን የምላችሁ አሁን ያለንበት ወቅት የሐዘን ስለሆነ አይደል። በዚህ ዓለም ላይ ስንኖር ቀና ብለን ለምንኖርበትና ቀና ብሎ ሊያስኬደን የሚችለው ምክንያት ክርስቶስ ካልሆነ በቀር ምድራዊ ነገራችን ሊሆን ስለማይችል በፍጹም ሊሆን አይችል። ራሳቸው በራሳቸው ላይ ፈረዱ። ፈርደው ግን አልተስተካከሉም። እኛም መስማቱን እንሰማዋለን፣ ሰምተን ግን አልተለወጥንም። እንድንለወጥ እግዚአብሔር በቸርነቱ ይርዳል። ይህንኑ አላቸው። ቀጠለና ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እኛ ለትምህርታችን ርዕስ ያደረግነውን ኃይለ ቃል ነገራቸው። እስኪ ግንበኞች በሉ። የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ግንበኞች የተባሉት አይሁድ ናቸው። የናቁት ድንጋይ የተባለው ክርስቶስ ነው። ድንጋይ መሆኑን የምታውቁት ወይም አለት መሆኑን የምታውቁት አምላካችን ኢየሱስ ክርስቶስ ትዝ የሚላችሁ ከሆነ በፊልጵስዩስ ቂሳሪያ ስለማንነቱ ለደቀ መዛሙርቱ ሲጠይቃቸው ቅዱስ ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ ሲለው ጴጥሮስ ሆይ አንተ ምንድን ነህ ያለው? አለት ነህ ድንጋይ ነህ ብሎ ነው የተናገረው። አለትነቱ የጴጥሮስ ድንጋይነቱ የጴጥሮስ ንግግሩ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው በሱ አለትነት ላይ የታነጸ በሱ አለትነት ላይ የተመሰረተ ምንም ነገር እንደማይናወጽ ለማስተማር ነው። እየሰማችሁ ነው። ስለዚህ የመጀመሪያው ድንጋይ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ግንበኞች የናቁት የተባለው ድንጋይ ጌታችን ኢየሱስ ክርስቶስ የማዕዘን ራስ ይሆናል አለ። ምን ማለት መሰላችሁ? እነሱ የገፉት፣ እነሱ የናቁት፣ እነሱ የሰቀሉት፣ እነሱ ከፊት ለፊታቸው ያባረሩት ጌታችን ኢየሱስ ክርስቶስ ትልቁንና ዋናውን ስፍራ ይዛል። በጣም ነው የሚደንቀው። ቅዱስ ባስልዮስ ዘቂሳሪያ እቺኑ ቃል ሲተረጉም ምን ይላል መሰላችሁ? እነሱ የናቁት፣ እንዲያውም አብራችሁን በሉ፣ እነሱ የናቁት ክርስቶስ ልባቸውን ሲነግስበት፣ እነሱ ደግሞ የተናቁት የሰውን ሀብትና ንብረት ይዘው ተቀመጡ። አይገርማችሁም? የበለጠውን ነገር ክርስቶስ አገኘው፣ እነሱ የተናቀውን ነገር አገኙ።
ዛሬም ድረስ ክርስቶስ የሞተለትን ክርስቶስ ደሙን ያፈሰሰለትን ሰው ንቆ ከነሱ የሚገኘውን ጥቅም ፈልጎ አይኖርም። ነውር ነው፣ ኃጢአት ነው። እነሱ ይበልጣሉ፣ ሰው ይበልጣል። ክርስቲያኖች ምንም ነገር ቢሆን ሰው ይበልጣል። የፈረሰ ቤተክርስቲያን ይሰራል፣ አይተናል። ክፋት ነውር በገነነበት በተለያዩ ዘመናት ላይ የጠፉብንም መቅደሶች እኮ ሰርተናል። እግዚአብሔር የተመሰገነ ይሁን። ግን የፈረሰውን ሰው መልሰን አግኝተነዋል? የሞተውን ሰው መልሰን ቀስቅሰን አንስተነዋል? አያችሁት? ሰው ይበልጣል ማለት ነው። ሰው ከፍ ያለ ትርጉም አለው ማለት ነው። ሰው ከፍ ያለ እኛ ልንረዳው ያልቻልነው በምን አይነት ሁኔታ ራሱ እግዚአብሔር እንድንረዳው ሊያደርገን እንደሚችል ጥያቄ ራሱ ሊፈጥር በሚችል መልኩ የበለጠ ትርጉም እንዳለው ማወቅ መቻል አለብን። ግንበኞች የናቁት ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ የናቁት እርሱ መሰረታዊውና ትልቁ ነገር ይሆናል አለ። እውነት ነው። እነሱ የናቁት ክርስቶስ፣ እነሱ የገፉት አምላካችን መድኃኒታችን ኢየሱስ ክርስቶስ ትልቅ ሆነ፣ ገነነ፣ ሰፋ። ገደልነው ሲሉ በሕይወት ኖረ፣ አጠፋነው ሲሉ ጭራሽ ገነነ። የሚያመልኩትን የሚከተሉትን ተማሪዎቹን በተናቸው ሲሉ እንዲያውም ጭራሽ በጰራቅሊጦስ እጅግ እጥፍ ድርብ ሆኖ 3000 ክርስቲያኖች ወደ ቤተክርስቲያን ገብተው ጭራሽ የቤተክርስቲያን ጉባኤ ሰፋ። አንደኛው ትርጉም እርሱን ልብ ብላችሁ ስሙ። ሁለተኛው ግን ይሄ አሁን ያነበብኩላችሁ የመጽሐፍ ቅዱስ ክፍል እቤት ገብታችሁ ከፍ ብላችሁ ብታነቡት ታሪኩ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቤተ መቅደሱን ካነጻበት ታሪክ ጋር አብሮ የተያያዘ ነው። እየሰማችሁ ነው? አስታወሳችሁት? ቤተ መቅደስ ውስጥ ገብቶ ቤቴ የጸሎት ቤት ነው እንጂ የወንበዴዎች ዋሻ አይደለም ብሎ ሲያነጻ እርሱ የተነገረበት ክፍለ ምንባብ ላይ ነው ይሄም ያለው አብሮ። በዕብራይስጥ ልጅ የሚለው ቃልና ድንጋይ የሚለው ቃል ተመሳሳይ ነው። ማለትም ደግሞ ቃሉ ይተረጎማል፣ አብሮ ይጠጋጋል። በዕብራይስጥ ድንጋይ ማለት እብን ማለት ነው። እየሰማችሁ ነው አይደል? እብን ማለት ነው። ልጅም እንደዚሁ በአቻ በቃል በድምጸታ በኩል ተቀራራቢ የሆነ ትርጉም እንዳለው ምሁራን ይናገራሉ። እና ይሄንኑ ቃል ሲተረጉሙት ምን ይላል? ግንበኞች የናቁት ድንጋይ የተባለው አንድም ክርስቶስ ነው ይላሉ፣ አንድም አካሉ የሆነች ደግሞ ቤተክርስቲያን ናት ይላሉ። እየሰማችሁ ነው? ግንበኞች የናቁት ድንጋይ የማዕዘን ራስ ይሆናል አይደል የተባለው። የተገፋችው ቤተክርስቲያን መግነኑ አይቀር። የፈረሰችው ቤተክርስቲያን ነገ ተሰርታ ከፍ ብላ መታየቱ አይቀር። የናቋት ቤተክርስቲያን ተመልሰው ተንበርከከው ይቅርታ እንደሚጠይቋት አይቀርም። ምንም ጥርጥር የለም። ይሄው ክርስቶስ አሳይቶናል። እርሱን የናቁት በኋላ ላይ ክብሩን እንዳዩት ሁሉ ዛሬም ቤተክርስቲያንን የናቋት ነገ ላይ ክብሯን ከፍ ብላ ይመለከቷታል። አንገታችንን መድፋት ያለብን ስለራሳችን ኃጢአት፣ አንገታችንን መድፋት ያለብን ስለራሳችን በደል ነው እንጂ በክርስቶስ በደሙ የተዋጀች ቅድስት ቤተክርስቲያን ምንም አትሆን፣ ምንም አትሆን። ትላንትና የነበሩት ያሰቃዩት፣ ያንገላቷት፣ ዋጋ ያስከፈሏት በሙሉ የሉም። ዛሬ እርሷ ናት ያለችው። ዛሬም ድረስ ቤተክርስቲያን ውስጥ ያለን ሰዎች ማወቅ መቻል ያለብን ይህንኑ ነው። ክርስቲያኖች ያ ማለት ግን ቸልተኛ፣ ያ ማለት ግን ለዘብተኛ፣ ያ ማለት ግን እንቅልፋም መሆን አለብን ማለት አይደለም። መጸለይ አለብን፣ መበርታት አለብን፣ መጠንከር መቻል አለብን። ቤተክርስቲያናችንን ችግር ደርሷል ኑ ድረሱ ተብሎ ደውል እስኪደወልልን መጠበቅ የለብንም። ይሄው የተሰበሰበው የማታ ጉባኤ ህዝብ ነገ በቅዳሴው ተሞ ተሰብስቦ ቅዱስ ሥጋውን ክቡር ደሙን እየተቀበለ መገኘት መቻል አለበት። ያኔ ቤተክርስቲያን አለች ይባላል። ያኔ ቤተክርስቲያን እየሰራች ነው እየተገኘችም ነው ይባላል። ስለዚህ የተናቀችው ቤተክርስቲያን ሁሌም ተንቃ አትቀርም። የተገፋው መድኃኒታችን ኢየሱስ ክርስቶስ በምእመናን ልብ ላይ እንደነገሰው ሁሉ ባሳደዷት ልብም ላይ ቅዱስ ቤተክርስቲያን ነግሳ የምናይበትን ዘመን አምላካችን ቅዱስ እግዚአብሔር ቅርብ ያድርግልን። የሰማነውን በልቡናችን ሰሌዳ ይጻፍልን። አምላካችን መድኃኒታችን ኢየሱስ ክርስቶስ በሀገራችን በሚቀበሉት ስለ ክርስቶስ ሲሉ ስለሚሞቱት ወገኖቻችን ብሎ የነሱን እንደማይቶ እኛን የደነዘዝነውን ያንቃን። እነሱን በቸርነቱ የጎበኘ እግዚአብሔር እኛንም በምህረቱ ኃጢአታችንን ይቅር እንዲለን ንስሐ ገብተን ቅዱስ ቁርባን መቀበል የምንችልበትን እድሜ እንደጨመረልን መጠቀም እንድንችል በቸርነቱ ይርዳን። በጎደለው በነጠበው በሊቃውንቱ በመምህራኑ የሚታረም ይሁን። ወስብሐት ለእግዚአብሔር።